እሺ መልካም ሰማኝ አማር ይሄ ዲክሽነሪ አይደለም ወይ ምናምን የሰማው ነው የቋንቋው ሊቅ ወንድማማቹ እና አስዩቲ ነው አንደኛው እርግጥ ሁለቱ ጃላሎች የፈሰሩበት ላይ ምን ብሎ ያስቀምጣል ሎክ ጅልባብ እንዳንተ አይደለም ማን የፈሰረው አልጃላላይን it the plural of ጅልባብ ይልና which is a wrap that covers a woman totally ሴት ልጅ ሙሉ በሙሉ የሚሸፍን ልብስ ነው አለ እሱን ልቀበል አንተ ልቀበል ሙፈሲሩን ልቀበል አንተ ልቀበል ሊቁን ልቀበል አንተ ልቀበል ነው ንገረኝ እኮ አንተ እዚህ ጋር ብያለሁ እኮ አንተ ውጅን ብላ መፍጠር የሞከርከ ነው እንጂ ሐሳቡን ተረድተዋል እኔ መጀመሪያ ልቀበል ሴት ቆይ ያስረዳው ይሄን ንገረኝ መጀመሪያ ወሬ አልሄድም ይሄን ብቻ ንገረኝ እሱን ልቀበል አንተ እኮ አንተ ባልከኝ ብቻ አይደለም እኔ እንትን ሆኖ አንተ ትበልጣለህ ካልጀላይን እንት ጎስተኛ ከበለጥክ እሺ ልቀጥል ካልጀላይን ትበልጣለህ ተሳስቷል ወይ በለኝ ሲያብራራለህ እኮ አንተ የፈለከውን ብቻ አይደለም እኔ የሚጎተተው አንተ ጎተትከኝ ብቻ አይደለም እኮ የሚጎተተው እኔ የራሴ እንትን አለኝ አይደል አልጀላይን የራሴ ነዛፍ ጋር እንዲከተለው አንተ የልከኝ ብቻ አይደለም ምንድነው ምንም እየገባን እኮ አይደለም ነቢ አቋማን አመር ግልጽ አድርገው አመር ሰማ አቋማን ግልጽ አድርገውና ስለ ጅልባብ ሙሉ ለሙሉ መሸፈን የለባቸውም ከሚሉት ነው ወይንስ መሸፈን አለባቸው የሚለውን ነው የምንደግፈው እሱን አጥራልን አሁን እኮ እሱ ራሱ ሊያብራራው እሱ ያለው ቀጥታ እኔ ያልኩትን ብቻ በል ያለኝ እኮ አንተ ያልከውን ብቻ እንዲል እኮ አንተ እኔ ነጻፍ ያልኩት አልጃላይን ያለው አመር እንደዛ ሳይሆን አንተ ወጥ አቋመን አላስቀመጥክም ለዛ ነው አቋመን የማላወቁትም ኮሜንትም ግራ እየገባን ነው ያለው በቃ እኔ አቋመ ምንድነው ስለ ሂጃቡ ንገረን እሺ በቃ ልናገራችሁ አንደኛው ሴት ልጅ ሙሉ አካሏን ነው የምትሸፍነው አሚርዬ አንዴ አሚር ይቅርታ በጣም ኮሜንት ላይ ጋይስ በክርስቲያን ስም አስመስለው የሚሳደቡ ሙስሊሞች ስለሆኑ ሁላችሁም ማለት የሚሳደቡት ልጆች የኛ የሚሆኑ ሚውት አድርጓቸው እሺ ቀጥል ይቅርታ አሚርዬ አማር ቀጥል አማር ሐሳብን ንገረን ሙሉ በሙሉ ጥሩ የሰው ልጅ ሴት ልጅ ያው የግድ ሙሉ አካሏን መሸፈን አለባት ግን በዚህ ነገር እኮ ቀድም ራሴ ብያለሁ በዚህ ነገር እኔ እስማማለሁ ብያለሁ ግን እዚህ ጋር ያለው ጅልባብ ማለት ወይንም ጀላቢብ ጅልባብ ሲለው ነጠላ ሲንጉላር ነው ያ ጀላቢብ ከሆነ ግን ፕሉራል ነው ማለት ይህ ነገር ሙሉ አካል ነውስ ወይ አይደለም የሚለው እንትሮች አሉ በዚህ ዙሪያ ያጠኑ ሰዎች ማለት ጅልባብ የሚለው መናክ ነው ይሄ ስነ ሉጋ ኦሬ ስለ ቋንቋ ሰዎች ያጠኑት አሁን እዚህ ጋር ጀላል ሶቲ እና ወንድሙ የራሳቸው ነገር ቶታሊ የከቨር የሚደረግበት ነገር ነው አሉ ወይ ያስተርሰኝ በቃ ሁለቱ ያስቀመጡት ቃል በቃል አነበብኩ ችግር የለውም አያሳስብም ችግር የለውም ሐሳቡን ስለደገፍከው ችግር የለውም በቃ ሐሳቡን ስለደገፍከው ተፍሲሩን ባትቀበለው ብትቀበለው አይ ዶንት ኬር ኦሬዲ ሐሳቡ ላይ ስለተስማማን ማለት ነው በሐሳቡ ላይ እንቀጥልና እንሂድ ለምን ወረድክ ራሱን ይወረደው ነው ራሱ ነው ቀለዲ ኦኬ መልካም እኔው ግን እንደምትመለከቱት ሙስሊሞች ተፍሲር ሲከፈተላቸው ተፍሲር ነው ያልከፈት ነው በነገራችን ላይ ዲክሽነሪ ምንም አይደለም የከፈት ነው እነሱ ባሉት ልክ ነው አይደለም የእስልምና ውሸት እንደሆነ እናውቃለን ብዙ ቦታ ላይ ነገር ግን ራሳቸው ሲያብራሩት ሙሉ በሙሉ ሰውነቷን ትሸፍናለች እየተባለ ስለሆነ በዛ እንቀጥላለን እኔው የገባ ሰው ስላለ ለነሱ እድል እንሰጣለን አይ ቲንክ ሁለት ሰው ይከባል ይታየኛል ሁለት ሰው ማንን ላስቀድም የሚለውን ማንን እናስቀድም ይቅርታ እኔን አስገቡኝ ምክንያቱም ሊወርድ ስለሆነ እኔን አስገቡኝ ቁጥር እየጻፈች ነበር ቀድማ ነው የመጣው ሶሪ ይቅርታ እኔና
ክርስቲያን ስለመሰለችኝ ነው። እኔ ግን እፎይ እሺ ቀጥል። እኔ ክርስቲያን ነኝ፣ ግን ከኔ ጋር ያለው ሞሮካዊ ነው፣ መሐመድ ይባላል። እሺ እናቴ እሱ ነው የሚያወራው? እሱ ነው የሚያወራው። ሰይ መሐመድ ሃይ how are you? እውነት ትቀጥል። እውነት አለች እንግሊዝኛ ላይ ጎበዝ። እኛ እኮ አልተማርንም። እውነት ቀጥል። ከሞሮኮ ጋር ያለሽ ከብራዘርሽ ጋር እኔ አልተማርኩም። አረብኛ ያወራል፣ እንግሊዝኛም ያወራል። በሁለቱም መጠየቅ ይችላል። ሁለቱንም ትችላለች ትላለህ። እንደ ፈለገሉን እንጂ ነው ራሱ። እሺ ቀጥይ እውነት። Hi, if he can speak English, we can communicate in English. So, what's your name so that to make this communication clear? Are you there? How you doing? Good. What's your name? My name is Muhammad. Okay, Muhammad. Welcome to our panel. We were discussing about why a women specifically in Islam veil. So. What's your view regarding to women's veil when it comes to in Islam? Can you repeat your question, please? My question is that why do women specifically veil, wearing coverings when it comes to the teaching of Islam? I mean, why do women specifically wear veiling when it comes to in Islam? What is the authentic teaching when it comes to regarding to wearing veils when it comes to Islam? Which one is correct? I mean, is it the hijab or is it the niqab or it is the burqa? Which one is correct? Yeah, is the hijab is the main things is required in Islam. The main things she can wear the woman. But what was the reason behind it? I mean, it was order from Allah, right? If I'm not mistaken, of course. It was ordered by Allah, right? She said Allah. I didn't hear you. I'm driving. Let me Okay. Okay. Can you repeat your question, you say? My question is that Can you Allah listen me to answer? okay. Was Allah the one who ordered for a woman to wear covering? Yes. Okay, what was the reason behind it? Okay. Let me explain to you the reason. Okay. The reason is that, It's okay. now, for example, when you go in the streets, I mean for women, what is the reaction of the men when they saw one woman like this? So your God in order to make it short, your God ordered the woman to wear covering for the sake of the man, right? For the sake of the main, right? If I'm not mistaken. Basically ሰዎች እያለን ያለው ለወንዱ ሲባል ሴት ልጅ እንድትሸፈን ያደረገው ነው እያለን ያለው። If you are listening, you are really breaking up. Because if you listen my answer, just let me continue my answer. Okay. I told you the woman when they cover their body or their hair, they will protect themselves. Even they will protect men from looking at them in their body, in the backside, whatever. Okay, I understand, but if you are going to mention a man to protect themselves in order not to be seduced, that means you are suggesting that a woman should cover for the sake of the man. That's what you're implying, right? If I'm not mistaken, if you are listening. And also, women, when they are in their house, they don't need to cover. They don't need to wear their hijab in front of their husbands
or their maharim, what we call in Islam maharim, like her brother, her dad, she don't need to wear the hijab. So unless she felt, let me ask you a question. Unless she felt protected, she's not allowed to uncover herself in front of a man. That's what you're suggesting, right? That's what your Islamic teaching says, right? If I'm not mistaken. Can you make it clear, please? Okay, to make it short and clear, you are suggesting that woman wears veiling in order to not to seduce a man or for the sake of a man, right? If I'm, are you listening? Yes, right. Yeah, go ahead. Yeah. So, if you suggested that a woman should veil for the sake of a man, so what is the right of a woman, or what woman could benefit from veiling? What's your suggestion? I mean, I want to ask you that first, and my question will go to your, your authentic Islamic teaching regarding to veiling, because Allah, your God, must have a reason to send this message to your prophet about veiling, right? Right. Yes. So, what was the message behind it? Or was Allah inspired by Abu Bakr? Because Abu Bakr by himself suggested that, like as the authentic hadith, like Sahih al-Bukhari, like how it was narrated in Sahih al-Bukhari, it suggested that Abu Bakr was the inspiration behind the specific revelation of Surah 33 verses 59. That's what it says. So what's your thought on that? You confuse me, But what I can tell you, I'm not trying to confusing you here. Based on your answer, you say that you explicitly stated that women should veil in order to prevent men not to be seduced by them, right? That's why you say it, because if a woman only should unveil herself in front of her father or a brother or husband, that means these are the specific people who she would feel protected of. So other than that, any man seeing her could be, seduced by her just by looking at. And we have witnessed Muhammad being seduced by looking at a feet of a woman. I mean, you guys just, I'm really... Sorry, but are you asking his opinion or like as Islamic teaching? Islamic teaching. I mean, Muhammad has been seduced by just watching a woman's feet. He went out to his wife, Zainab, and, he consummated with her after watching another woman's feet. That's what I'm saying. Our friend Muhammad suggested that a woman should wear veiling or should wear covering, not for the sake of the man, not to protect themselves, of course. Do you know that the hijab is required in Christianity too? You don't know that? Yes, but if you ask me why Christianity suggests to wear veiling is a sign of virtue, because I can talk all day about it, because when it comes to the history of the Corinthians, the Corinthians used to believe in Artemis. If you happen to know the Greek mythology, Artemis is a goddess, and she have a priestesses during the Corinthian times, and the Corinthians used to have female priestesses which glorifies the goddess by revealing clothes, revealing the hairs. So even during that time, wearing head covering is a sign of a virtue. So Apostle St. Paul was preventing the Corinthians
by like to prevent themselves to just not to adopt this adulterous cultures into Christianity. That's all what veil is about when it comes to Christianity. But what you are suggesting is regarding to Islam, the woman should wear veils for the sake of a man. For when we say the sake of a man, we're saying for the sake of a man, for the man not to be seduced. So you are suggesting that a man in Islam cannot control themselves when it comes to watching a woman who is unveiled. I mean, if you ask me, it's all about the mindset, not what she wears. So it's not like, you know, isn't that like taking a woman's right out of her hands? I mean, suggesting that what she should wear, what she should do, what she should not do, just for the sake of the man, for the sake of the man, not to be seduced by her. I mean, isn't that like a misogynistic? You know, let me see. I understand what you're talking about, but you know, the Islam was coming and he ordered the hijab and the covering. He confirmed what the religion before, like Christian religion or Jewish, they also, the God, he ordered them and he required them for women to put hijab and the cover their body. Yes, but the reason is different when it comes to Islam. Yes, I understand what you're saying, but the reason behind why women should wear veil when it comes to Islam and Christianity is absolutely different. When it comes to Islam, just like you said, is for the sake of the man. When it comes to Christianity, that's not what it says. It is about forbidding women not to engage in adulterous culture, just like I told you. When it comes to the historical background of the Corinthians, the Corinthians used to believe in Artemis. This goddess, the priestess of the goddess, used to glorify the goddess by wearing revealing clothes, seducing men, and revealing their hairs around the town, around where they used to live. That's how they glorify the goddess. And to prevent that, Saint Apostle Paul prohibits them to wear a veil when it comes to, you know, as a sign of a virtue. But when it comes to Islam, you just told me that it is for the sake of the man. If you are saying if the sake of the man, you are suggesting that the women are actually wearing covering of their hair, the covering of their face, covering of their hand, covering of their leg for the sake of the man. That's what you were saying. I gave you the benefit of the doubt to explain yourself based on what your Quran says. And I told you where this revelation actually came from. The revelation came from actually inspiration of what Abu Bakr told to your prophet, which is Muhammad. No. Recognized. Are you a Sunni Muslim? Look. You see, you don't understand about the Quran. You talk about Abu Bakr. Before you talk about Abu Bakr, we have in the Quran. But that's not what you know that what Asbab al-Nuzul is. I mean, the reason of the revelation, right? You're a Sunni Muslim, if I'm not mistaken, of course. Look, let me see. Are you a Sunni Muslim, Muhammad? Look, guys. Are you a Sunni Muslim? Muhammad, can you answer me this? Other person. You talk with me or somebody else? No, are you a Sunni Muslim? Muhammad, you talk with me are you a Sunni? No. You're the only one who speaks English in this panel, so I'm asking you, are you a Sunni Muslim or not? No. In Islam, there is no Sunni, there is no... Okay, if there is no Sunni, I will assume that you accept the Asbab al-Nuzul, which is the reason for the revelation, as regarding to the reason of the revelation. It suggested that one of the companions of Muhammad, which is Abu Bakr, he noticed Hafsa while she was, you know, how do you say Listen, you ask me, just give me time. When you ask one question,
let me answer, and then you jump to another question. You ask me Okay, about I'm Muslim. not just like, you know, I don't know how much you understand it, but you mentioned Judaism as well as Christianity, and I'm just trying to explain that the reason behind building when it comes to Judaism and Christianity is absolutely different when it comes to Islam. You ask me about if I am Muslim, I am Sunni. Let me answer for you. I am Muslim. Okay. I follow the Quran of the God of Allah. As well as the Sunnah of Muhammad, right? I follow a hadith of Muhammad, the Prophet. Okay. Or what's called Sunnah. Sunnah doesn't mean I'm not Sunni or Shia. This one is the wrong things. Like Christian. Hypothetically speaking, let's just say there is no Sunni or Shia in Islam, and let's get back to our point. Our point is we're talking about why women should veil when it comes to Islam. And what I'm trying to explain to you, the reason behind why we were veiling in Christianity and why a woman should veil in Islam is absolutely different. That's what I'm trying to explain. I don't think you did understand what I was trying to explain, but the reason behind what the Jewish women as well as the Christian women veiled, and when it comes to why the Muslim women were veiling is different. The reason behind it is different. The reason behind your revelation why women should veil is absolutely different. That's what I'm trying to tell you, my friend. I'm not trying to offend you. I'm not trying to, you know, say anything that is outside your hadith and as well as your Quran. What I'm trying to say is that the reason behind so let's hear his opinion about this one. Is it so? First, I'm sorry, Muhammad. I'm sorry for cutting off. Like you don't have the conversation requirement. Yeah. You don't give me the time to talk. Exactly. So let us hear the time to talk. You have to listen to me. Give you just give him. Just give him time. Let us hear your opinion about this one. Sorry. Wait, Mohammed. Don't give me time to talk. No, just wait. Okay, Mohammed, we will give you the benefit of a doubt to explain why women should veil. Look, he should explain because. Okay, Mohammed, are you listening? I'm sorry, you guys. Are you listening, Mohammed? I am listening, but you do listen to me. How I can listen to you? I will listen to you. Okay, I just interrupted you. Okay, I'm sorry for interruption. I know what I asked. You ask me question. When I want to answer, you start, you talk, and you answer by yourself. So the only thing why I interrupted you because I wanted to make things clear. Just like why we were veiling. And then you can give different answer if you want it. But first you have to listen to me. Yes, I understand you, but you don't understand me because you don't listen to me. You don't understand me. Because you are mentioning Judaism as well as Christianity when it comes to veiling, but the reason why we veil and the reason why you guys, the women in Islam veil is absolutely different. That's why I want you to understand. And I want you to answer your question based on your hadith and Quran. And I will give you 10 minutes to explain yourself why women veil in Islam. She has to listen. I give answer after that she starts. Yeah, you should. I mean, out of topic. ግን ታይም አልሰጠሽውም እህቴዋ ምክንያቱም ቢማር ሲያውቅ እውነት ያን ያክል ኤክስትራ ፑሽ ማድረግ አያስፈልግም። ኖ ፕሮብለም ማይ ብራዘር ይሄድ ስለሆነ ነው መረዳት ከሆነ ላይክ ኢቭን ሮንግ እንኳን ቢያወራ እንኳን እሱ እስከ መጨረሻው አስጨርሰሽው እንዲገባው አድርገሽ ነው መንገር ያለብሽ። ለምን ላይክ ረጅም ነገር ነው ያወራሽውና የሆነች አጭር ነገር እንዳወራ በመሃል ትገበያለሽና እንዴት አንደርስታንድ
ያን ጊዜ አንድ ሺህ ሰው አለ ምናልባት እና ብዙ ሰው እየተረዳውም ስላልሆነ ምናልባት በውስጥ ማስቀመጥ የሚቻል ከሆነ ይቻላል። ሜቢ አይ በውስጥ ኮሚኒኬት አድርገኝ። እኔ ይኸውልሽ ምን እንደሆነ ታውቂያለሽ፣ ሚስኮንሰፕሽን እንዳይኖር ነው ያቋረጥኩት። ለምን እዚህ ጋራ ቬሊንግ ሲባል አሁን ለምሳሌ ሴቶች በእስልምና መሸፈን አለባቸው የሚባልበት ሪዝን እና ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ላይ ስቴት ያደረገው ወይም ደግሞ ያስቀመጠው ነገር ፍጹም የተለያዩ ኢቭን የታሪክ ዳራቸውን እንኳን ብናይ የማይገናኙ ነገሮች ናቸው እና አንድ ነገር ደግሞ ኮምፔር እና ኮንትራስት ለማድረግ ወይም ደግሞ ለማወዳደር እና አንድ በንጽጽር መልክ ለማስቀመጥ ቢያንስ እንኳን ታሪኮቻቸው ተመሳሳይ ነገር ይዘት ስላላቸው ሳይሆን ኢቭን የባክግራውንዳቸው ወይም ደግሞ ከጀርባቸው ያላቸው የታሪክ ይዘታቸው ተመሳሳይ መሆን አለባቸው። እኔ የጠበኩት የነበረው ይመልሳል ብዬ ምንድን ነበረ ስሙ ይጠብቃል መልሳል ብዬ ኤክስፔክት እያደረኩት እየጠበኩት የነበረው ሐዲሶቹንና ቁርአኑን በማንሳት በዚህ መልኩ ነበር። ግን ላይክ እንዴት ነው አንቺ የማታውቂውንና ከዛ ከአንቺ ሀሳብ ላይ ላለው አሁን ለምሳሌ ምንድን ነበረ ስሙ አንቺን በሶ በልተሻል እንበል እኔም በሶ በልቻለሁ እንበል። ከዛ በኋላ የበላነው ግን የበሶ አይነት የተዘጋጀበት ያዘጋጀው ሰው የሚለያይ ከሆነ ግን እኔ ምን እንደሆነ ታውቂያለሽ እዚህ ጋር ሙሉ መብት አለኝ የኔ የበሶ አዘጋጃጀት ስላነሳሽ ማለት ነው። ስለዚህ ስለ ሄድ ከቨሪንግ ወይም ደግሞ ሴቶች መሸፈን አለባቸው ተብሎ በክርስቲያኒቲ ስቴት ሲደረግ ወይም ደግሞ ሲቀመጥና በእስልምና የተቀበጠበት ምክንያት ስለሚለያይ እሱ የጠየቀኝ ነው በክርስቲያኒቲ እና ጁዳይዝም ላይ ሴት ልጅ መሸፈን እንዳለባት አለኝ። ኦኬ ኢፍ ዩ ሜንሽን ዳት ክርስቲያኒቲ ላይ ሐዋርያው ቅዱስ ጳውሎስ ያስቀመጠበት መልኩ በዚህ ምክንያት ነው ከእስልምና ጋር አይገናኝም፣ ሪዝኖቹም የተለያዩ ናቸው። ስለዚህ እኔ ኤክስፔክት እያደረኩት የነበረው ከሐዲሶቹና ቁርአኑ ላይ ተንተርሶ ለምን የሚያምንበት መጽሐፍ እሱን ስለሆነ እሱ ላይ ተመርኩሶ እንዲመልስ ነበረ። that's my point። ብዙ ሰዓት ከወሰድኩባችሁ ይቅርታ። continue guys። ግን ይሄ ትክክል አይደለም ሆነስ። በጣም አመሰግናለሁ። ነገሩ እኔ የጠፋሁታችሁ አይደለሁም፣ ጀስት የሥራ ባልደረባ ጓደኛዬ ነው። ያው እንዲረዳ ያህል ነው። በጣም ጥሩ ልብ አለው፣ ደስ የሚል ባህሪ ስላለው ይረዳል፣ ራሱን የሚያድናል በሚል ነው ያመጣሁትና እግዚአብሔር ይስጥልኝ። አመሰግናለሁ። ፓላዲስ የሚለው ወይ ደግሞ ለእውነትን ጻፊላትና ከሱ ጋር ቢሆን አወራለች፣ ችግር የለም። በውስጥ እናወራለን፣ ቴሌግራም ላይ ወይ ዲስኮርድ ላይ ፈለግሽው ላይ ማለት ነው። ግን አሁን like ይቅርታ ጠይቅልኝ። I'm really sorry for offended you or ደግሞ ታይም የሰጠሁ እንዳይመስል። ግን ከስር ደግሞ የምርም እንግሊዝኛ አንደርስታንድ የሚያደርጉ ሰዎች ስላሉ ምን ተሳሳተ ይዞታ እንዲዝ ወይም ደግሞ ሁለታችሁንም ላይ ያለው ሀሳብ ለገና ስለተጠቀሰ አንድ አይነት እስልምና ላይ ያለው ሀሳብ ጋራ አንድ አይነት ነው የሚለው እሳቤ ወይም ደግሞ ኢምፕሬሽን እንዳይኖር ብዬ ነው። I'm really sorry። ከታች ያሉትንም ይቅርታ ጠይቃለሁ ካበዛሁኝ። ለዛ ነው ያቋረጥኳችሁ። ለምን እታችም የሚያዳምጡ ሰዎች ስላሉ የተሳሳተ አለ ተብሎ ገና ለገና አንድ ላይ ተያይዞ መነሳት አለበት ብዬ እኔ በግላዊ አስተያየት ስለማላምን ነው። በጣም ይቅርታ ከታች ኦፌንድ ያደረኩት ሰው ካለ ከታችም ከላይም እሱንም ይቅርታ ጠይቅልኝ። ግን በዚህ ጉዳይ ላይ ማውራት የሚፈልግ ከሆነ ሙሉ ለሙሉ ዝግጁ ነኝ። አዳምጨው ቁርአኑ ላይና ሐዲሱ ላይ የሚያስረዳኝ ከሆነ በደንብ ላዳምጠው ፈቃደኛ ነኝ። ግን ክርስቲያኒቲ ላይ ጁዳይዝም የሚያነሳ ከሆነ ግን ያንን ነገር ደግሞ የመመለስ ግዴታ ስላለብኝ ያንን ነገር እንትን ፕላይ ለማድረግ ነው። ወይም ብላዲም ኤቭሪዋን በጣም ይቅርታ። መልካም እሺ። ኤኒሃው በውስጥ አስቀምጪልን እንትና ሰው አይ ቲንክ ስምሽ ማን እንደሆነ ሰው እንዳመዱ ነው የፕሮፋይል ስሜ ነው፣ ግን መንበረ ስላሴ እባላለሁ። እሺ እሺ፣ በዚህኛው ጠራሻለሁ። ኢንቦክስ አስቀምጪልኝ፣ ለሷም ከሆነ አስቀምጪላት፣ ችግር የለም። ወይ ለእውነት ወይ ለኔ ማለት ነው። ከዛ እናውራታለን፣ ችግር የለም። ኢዚ ነው። እሺ አውርድልኝ። እውነት በእኔ ለምዳ ነው። ተዋት፣ አትፍረዱባት፣ እንዳትቀየሟት። ከኔ ጋር መጨቃጨቅ የለመደችውን ነው። እውነትሽ ወይ ኧረ ተይ አስገቢኝ ብንልሽም እኮ አልሰማልሽን። I'm really sorry። እግዚአብሔርን በጣም ይቅርታ። እኔ ያው ባይብልና
ባይብል ሲነሳ ለዛ ነው እኔ ምንም ችግር የለብኝም። መታችሁ ኤክስፕሌን አድርጎ የራሳችሁን ነጥብ፣ ግን እባካችሁ ማታምኑበትን እና ማትቀበሉትን መጽሐፍ ግን ጀስት ቢኮዝ ሀሳቡ ስላለ አታንሱ። እኔ ከዛ ውጭ ምንም አመትም ሞሩ ችግር የለብኝም። ለዛ ነው በጣም ይቅርታው ነው። አንቺን ቆይ ማሰር ነው ያለብን። የሆነ መፍትሄማ አንቺ ይኸውልሽ ከኔ ጋር ትጨቃጨቂ፣ በቃ ከኔ ጋር የለመደብሽ ነው፣ ይቅርብሽ። ከኔ ጋር ለመደ እንዴ አልሽ እኮ አረፈች ልቀቂልን አልሽ፣ አልሰማልሽም። ኤኒዌይስ ባካርጉ ቀጥል። አረብኛ ስማቲን ከቆይቷል ከገባ አስጨነቀችን። እኔው መከራችንን በልተናል። ብንበላ ችግር የለውም እንኳንም በላን። ወንድማችን ስለገባ ከታች የፍልስጤም ደጋፊ ነው መሰለኝ። ፓለስቲን ሩቅ ሆኖብኛል ድምጽ። ይሰማል? አዎ ፓለስቲን አይደለ አንተ ያወራለው? አዎ እሺ ፓለስቲን እንደምን አለ? ሙስሊም ነህ ክርስቲያን? ሙስሊም ነኝ አልሐምዱሊላህ። መልካም ሰየው። ሴት ልጅ ለምን የምትሸፋፈነው? ስለሱ እያወራ ነበር። በዚህ ትውልድ በተበላሸበት ዘመን ራሷን እንድትጠብቅ ነው። ከምንድን ነው የምትጠብቀው ራሷን? ካላስፈላጊ ነገርና ከወንዶች ሙሲባ ተንኮል ማለት ነው። ኦኬ ከወንዶች ተንኮል። ሙስሊም ወንዶች ራሳቸውን አይቆጣጠሩም እንዴ? ምን ነው ችግር አለው? ሴቷ በነፃነት ሂጃብ ሳታደርግ ብትሄድ አይ ለምንድን ነው ቤታቸው መቆጣጠር የማይችል? ሙስሊም ወንዶች ብቻ ሳይሆን ወንዶች እያልክ አውራ። ሁሉም ወንዶች አጠቃላይ ነው እዚህ ጋር የሚታየው። አይ እንግዲህ ነብዩ መሐመድ እያወራ ያለው ስለ ሙስሊም ሴቶች ነው። ከዛ ኦ ማይ ጋድ ማማ ይቀጥ አንዴ በር ላይ በጣም ህፃናት እየረበሹ ነው። በኢየሱስ እኔ ማውራት ከጀመርኩ ኮኔክሽን ጠፋል። ጸጥ ብዬ ባዳምጣችሁ ይሻላል። ሜቢ ማማዬ የለሽም? እኛ ጋር ጫጫታ አለ፣ ለዛ ነው። ማማዬ ያለሽ? ኦኬ እሺ። ማን ነበር ስምህ? ወራችሁ ትቀጥያለሽ? ሂጃብ ላይ ኖ እኔ ጋርም ድምፅ አለ። አሁን ትንሽ የዛውነት ድምፅ። ኦኬ ይሰማል ወንድማችን? አዎ ፍልስጤም ባንዲራ። መልካም አይ ቲንክ ምን እንደጠየቅም አልሰማውም። አክቹዋሊ ግን ነው በራሴው ዝም ብዬ ልቀጥል። ሂጃብ ለምንድን ነው ሲወረደው? የፍልስጤም ባንዲራ ኦኬ ሴት ላይ እንድትሸፈን። ኦኬ በፊት አትሸፈንም ነበረ? ትሸፈናለች በፊትም እኮ። ስፔሲፊካሊ ምን ለማድረግ ነው እሱ ተጨማሪ የወረደበት ምክንያት? መሸፈንማ በቃ አዳምና ሔዋን ኃጢአት ሰሩ ከገነት ውስጥ እኮ ልብስ እንዲሸፈኑ ሰውነታቸውን አላህ እንትን አላቸዋል። ወይንም ሂጃብ የጀመረው እስልምና የጀመረው በመሐመድ ጊዜ ነው ማለት ነው? አይደለም፣ በድሮ ጊዜ ነው። ለምንድን ነው እሱ የወረደበት ምክንያት? የወረደበት ምክንያትማ የሴት ልጅ ክብሯ ሂጃቧ ስለሆነ ነው። ሚል የለም አለ። ይሄ ማንም ያውቀው ነገር ነው። በእናንተም ቢሆን ተሸፈኑ የሚል ነገር እንዳለ ታውቃለህ። እኔ አላውቅም። ቁርአን ላይ ሴት ልጅ ክብሯ እንደዛ ስለሆነ ነው ይላል። ድብን አድርጎ ነው የሚለው። እሺ ንገረኝ፣ የትኛው ጥቅስ ላይ? አሁን አንድ ጥቅስ ስለያዝኩ ማስረጃ ማቅረብ አልችልም እንጂ ይላል። አይ ጥቅሱን ንገረኝ። የቅድሙን ቁርአን ክፈቶሽ።
ኦኬ እሺ ክፈትለትና ቡራ መክፈት ከቻልክ ቡራ ቀጥሎኝ ቢላሩስ መክፈት ትችላለህ? እችላለሁ። ዝም በሉ ለማስባል ይጂ ነው። ሶሪ ሱራ ስንት ልክፈትለት? አንድ ማት ህፃን መከራ ብሉን። ሱራ ስንት ነው የሚከፈለው ወንድሜ? ቅድም የከፈትከው ሱራ ስለምን ነበር? ሁለት ሱራ አለ። የትኛው ነው የምፈልገው አንተ? እየጠየቀ ስለ ሂጃብ ስለሆነ አይ ተመቸኝ። ሱራ 33:59 ነው የምፈልገው። ሱራ 24:31 የትኛው ይሻላል? 4:31 ክፈቶሽ። እሺ ችግር የለውም። ሁሉም ያለ ቃል ስለሆነ በከፍተው ችግር የለውም። እሺ መልካም። እሺ እዚህ ሱራ ላይ ያልገባህ ነገር ምንድነው? ምንም አልገባኝም ማለት አንተ ያልከውን አሳየኝስ። ተከፍቷል ወንድሜ። ምንድነው? ቀጥላ ቁርአኑ ላይ እኮ ቀጥላ ጥያቄህን ሜቢ አስረዳና ወንድማችን ተከፍቶላል እኮ ለማን ተስረዳን? አንተን እየጠበቅን ነው እኮ። ያልገባህ ቦታ ንገረኝና ላስረዳህ እኮ ነው እኔ። ምንድነው እሱ እዚህ ጋር ቆመ ያልገባህ? የትኛው ቦታ ያልገባህ ንገረኝ። እኔ ጠየቅኩ ምን ነበረ? እኔ ጠየቅኩ ምን ነበር ወንድማችን? የጠየቅኩ ገብተዋል ወንድማችን አለ? አዎ ገብቶኛል። ምንድን ነበር የጠየቅኩ እኔ? ኔትወርክ እየያዘ ነው። አይዞ አሁን ለቋል። እሺ አውራ። ምንድን ነው የሚያደርጉት? ኦኬ ጀምስ ሙስሊም ነህ? አዎ እንዴ በጣም እኮ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት ናችሁ? አስጠበቅነህ? አያስገባውና እኮ ቅድም ሚዩት ስትሆን ጊዜ አዎ ልክ ነው። እንትን ጠርተውኝ ወጣ ነታች። እዛ ነው። መልካም መልካም። እሺ በደንብ ስለሰማው ቆይታ ስለቆየ በደንብ ታውቀዋለህ። ስለ ሂጃብ ያለው እንትን ይሄኛው ሞር እዚህ ጋር እዚህ ቨርስ ላይ በደንብ እንትን ነው። በተለይ እንግሊዘኛው ሲሆን ግልጽ ነው። በቃ ማለት ቁርአኑ የሚያዘው ምንድነው? ሴት ልጅ ጸጉሯንና ቡዝም አንገቷንና ደረቷን ነው በቃ የሚለው ማለት ነው። ስለዚህ እሱን ነው ከቁርአኑን ነው ቅድሚያ ሰተን መከተል ያለብኝ ብዬ ነው የማስበው። ከዛ ለምሳሌ ጸጉሯንና አንገቷንና ይሄ ቡዝም ደረት አካባቢ ያለውን እንትኗን ማለት ነው። ስለዚህ ዳሌዋን እያሳየች ማለት ነው። ተታች ደግሞ አጭር ሚኒ ለብሳ ማለት ነው። ቴንክ ዩ በእስልምና እንደዛ ማለት አይደለም። ስለዚህ ሚኒ ለብሳ ስለ ሂጃብ ነው። ስለ ሂጃብ እንትኑን ማለት ነው።
አሁን ስለ እንትኗ ሳይሆን ለምሳሌ ሙሉ ኒቃብ የሚባለው አለ፣ ሂጃብ አለ እንጂ ራቁቷን ትሄድ ምናምን ማለት አይደለም። ግን ሙሉ መሸፋፈኑ እሱ ሌላ እንትን ነው፣ በሌላ ሴክት በሌላ ኢንተርፕሬቴሽን ነው። እስኪ ክፍሉን አንብበው። ለማንኛውም ክፍሉን አንብበው እስኪ 24 እሱ ላይ ያለው ማለት ነው። በቃ እዛ ላይ የተገለጠው ጉፍታዎቻቸውንም በአንገታቸው ላይ ያጣፉ ይላል። በቃ ጉፍታዎቻቸውንም በአንገታዎቻቸው ላይ ያጣፉ። ኦኬ። ጌጣቸውንም ለባሎቻቸው ወይም ለባሎቻቸው ወይም ለባሎቻቸው አባቶች ወይም ለወንድ ልጆቻቸው ወይም ለባሎቻቸው ወንዶች ልጆች ወይም ለወንድሞቻቸው ወይም ለወንድም ለቤተሰቦች ማያሳዩት ማለት ነው። ተከታዮች ወይም እዚያ በሴቶች አፍረት ለማያውቁ ጌጦች ምናምን እያለ ይቀጥላል ማለት ነው። በእግሮቻቸው አይመቱ ይላል። ከጌጦቻቸውም የሚሸፍኑት ይታወቅ ዘንድ በእግሮቻቸውም አይመቱ። ምዕመኖች ሆይ ትድኑ ዘንድ ሁላችሁም ወደ አላህ ተጸጸቱ ይላል። ምን ማለት ነው? ከጌጣቸውም የሚሸፍኑት ይታወቅ ዘንድ በእግሮቻቸው አይምቱ። የአማርኛው እንትን በደንብ ግልጽ አልሆነልኝም። ከላይ ግን ያው መከልከል ያለባቸው መሸፈን ያለባቸው ነገር ለምሳሌ የሚሸፍኑት ይታወቅ ዘንድ ለምንድን ነው? እስከ መሸፈን ጋር መታወቅ የተያያዘው ለምን ይመስልሃል? መሸፈን እንትን ነው። አሁን የተለያየ ናሬሽን የተለያየ ኮሜንታተሮች የተለያየ እንትን ይሰጣሉ በተለያየ ሴክት ማለት ነው። ስለዚህ 33:59 ክፈተው፣ እዛም ላይ እንዲታወቁ እንደሆነ ያስቀምጥልሃል። 33:59ንም ክፈተው። ኮሜንታተር እንትኖች ጋር አትሂድ። እንዲታወቁ ስትል አሁን የጠየቅኩህ ማለት ነው። እንዲታወቅ ይላል 33:59 አንተ ነብይ ሆይ ለሚስቶች ለሴቶች ልጆችም ለምዕመናን ሚስቶች ከመከናነቢያዎቻቸው በላያቸው ላይ እንዲለቁ ንገራቸው። መከናነቢያ አለ፣ በላዩ ላይ ደግሞ የሚለቁት አለ። ልብ በል፣ ያኛው እንዲያጣፉ ነው፣ ይሄ ደግሞ የሚለቀቅ ነው። ይህ እንዲታወቁ፣ ልብ በል፣ እዛ ጋም እንዲታወቁ ይላል። ይህ እንዲታወቁና እንዳይደፈሩ ለምዕመናን በጣም የቀረበ ነው። ምኑ ነው የሚታወቁት? እስኪ እናስረዳኝ። እንዲታወቁ ማለት ሰው እንዲለያቸው ማለት ነው። ማንነታቸውን እንዲለዩ ሆነው ነው መሸፈን ያለባቸው ነው። እንዲታወቁ ማለት እውቅና እንዲያገኙ ወይ ምናምን ማለት አይደለም። ሰዎች ይሸፋፈኑ፣ ግን የተሸፈነችው ማን እንደሆነች ሌሎች ሰዎች ሪኮግናይዝ እንዳደርጓቸው ሆነው ይሸፈኑ ነው ማለት። ለምሳሌ ኒቃብ ከሆነ አይኖቻቸው ብቻ ጀምስ መፍትሄው ምን መሰለህ? ጥቅም የሂጃቡ ጥቅም እንዲታወቁ ነው። እንዲታወቁና እንዳይደፈሩ፣ መታወቃቸው እንዳይደፈሩ እንዴት ነው የሚያደርጋቸው? አይደለም እንዲታወቁ ማለት እውቅና እንዳገኙ አይደለም። ሰዎች ሪኮግናይዝ እንዳደርጓቸው እንዲለዩቸው ነው። እንዲታወቁ በባለጌዎች እያልኩ ያለሁት ሰዎች ሪኮግናይዝ እንዲያደርጓቸው ነው። ለምን ያ እንዴት ከመደፈር ያድናቸዋል? ለምን የምን መደፈር ነው? መደፈር ምናምን የሚል እንትን የለም። ይሄ ሰዎች እንትን ነው እንጂ መደፈር የሚል የለም እዚህ ጋር። ስለ መደፈር አይደለም። ይህ እንዲታወቁና እንዳይደፈሩ እያነበብክ አይደለም እንደ ወንድማችን? ታዲያ ምንድን ነው እንዳይደፈሩ? እንዲታወቁ ማለት ማንነታቸው እንዲለይ ነው። ቃልህን አረም ቅድሚያ። እንዳይደፈሩ የሚል የለም ብለህ አልነበረ? አዎ። አይ እንዳይደፈሩ ስላልከኝ አንብበው። እሺ ምን ይላል? እንዳይደፈሩ ለመሆን በጣም የቀረበ ነው ይላል። እንዳይደፈሩ ይላል። ታዲያ ለምንድን ነው እሱ ሚል የለም ያልከኝ? እንዳይደፈሩ እኔ በእንትን ስለወሰድኩት ነው። እንዳይደፈሩ ማለት እንዳይለክፏቸው አይነት ነገር ነው እኮ። ምን መሰለህ? ይሄ ታሪካዊ እንትኑን ልንገርህ። ታሪካዊ ነገሩን ልንገርህ። ያምስ ቆይ ቃልን አርም ቅድሚያ። እንዳይደፈሩ የሚለውን እኔ ስል አይልም ብለህ ለምን ሞገትከኝ? ተሳስተህ ነው?
አዎ ስተት ነው እንዳይደፈሩ እኔ የወሰድኩበት እንትን እንዳይደፈሩ እንትኑን ዲግሪውን ከፍ አድርጌ ስለወሰድኩት ነው። ይሄኛው ተስማማን፣ እዚህ ጋር ተስማማን። እንዲታወቁ እንፍታልኝ። አሁን እንዲታወቁ ማለት ሰው እንዲያውቃቸው ነው። ማን ነው የሚያውቃቸው? ማን እንደሆነች ለምሳሌ የሚከናነቡበት ሁኔታ ማን እንደሆነች እንድለዩ ነው። ይኸውልህ ዋናው ታሪካዊ እንትኑ ምን መሰለህ ልንገርህ። እኔን አዳምጠኝ መጀመሪያ። ታሪካዊ ውስጥ አትግባ። ቆይ አንዴ ታሪካዊ ስትገባ አንተን የሚጠቅምህ አይደለም የምታመጣው፣ ይቀብርሃል እኮ። ችግር የለውም ልንገርህ እኮ። እንዲታወቁ የሚለው ማን እንደሆኑ እንዲለያቸው ነው አይደል ያስፈለገው? ያገቡና ለምሳሌ በዛ ሰዓት ምንድነው የተለየው? ያገቡ ሴቶች ባለትዳር የሆኑ ሰዎች እንዲለብሱ፣ ባሪያ የነበሩ ሰዎች ደግሞ ያላገቡት አይለብሱም። አሁን ያለው ሌላ ማብራሪያ አይጠቅምም። ሌላ ማብራሪያ የትም ብትሄድ አይጠቅምም። ተረጋጋ። ቆይ አዳምጠኝ አንዴ አዳምጠኝ። ያላገቡት የሚለብሱበት እንትን አለ። ለምሳሌ ኒቃብ ማድረግ አይችሉም። ለምሳሌ ያላገቡት ቆይ ተረጋጋ። ማስረጃ ታመጣለህ ለምታወራው ሰው። ማስረጃ ስለምጠይቅ ለምታወራው ነገር ቆጥበህ ተናገር። ቃላት ብዙ አትጠቀም ማለት ነው። ማስረጃ ልጠይቅ እችላለሁ። ቀጣይ እችን ብቻ ፍታልኝ። አንድ እንዲታወቁ ነው ይላል። ስለዚህ የሂጃቡ ጥቅም ወይንም በላያቸው ላይ የሚለቁት ነገር እንዲታወቁ ነው፣ እንዲለዩ ነው አይደል ያስፈለገበት ምክንያት? ኦኬ። ካለበሱ አይታወቁም ማለት ነው። ከሌሎች ሴቶች እንዲለዩ ነው። የጠየቁን ብቻ ቀጥታ መልስልኝ። ያስፈለገበት ምክንያት እዚህ ጋር ልቀቁ የተባለበት ምክንያት እንዲታወቁ። ኦኬ። አንተ እንዳልከውም ልሄድልህ፣ ልስማማለህ። ከሌሎች እንዲለዩ ሰዎች እንዲያውቋቸው ነው አይደለ? ካለበሱ ደግሞ አይለዩም ማለት ነው። ካለበሱ አይለዩ ማለት አይታወቁም ማለት ነው። በተቃራኒው እሱ ሌላ እንትን ነው። እሱን ተቃራኒውን ከወሰድን ሌላ እንትን ነው። በዚሁ እንትን ነው የምንሄደው። ቆይ መፍትሄ ነው አይደለ? ይሄ ነገር ሂጃቡ መፍትሄውን እያስቀመጠ ነው። ከመፍትሄው አንዱ ደግሞ የዚህ ልብስ መፍትሄ ብሎ ያስቀመጠው መከናነቢያው ምንድን ነው? እሱ ይህ ለምን ይጠቅማል አለ? እንዲታወቁና እንዳይደፈሩ ለነኚህ መፍትሄ ነው ብሎ ነው ያስቀመጠው። which means መልበሳቸው እንዲታወቁ ባሪያ የሆነ ሴትና ባሪያ ያልሆነ ሴት መለያ ነበር፣ እንደ መለያ ነበር የሚጠቀሙበት። ስለዚህ እንዲታወቁ ነው ያስፈለገው ብለኸኛል። ስለዚህ ይሄን የለበሰ ሴት ባሪያ አይደለችም ማለት ነው። ነፃ ሴት ናት ማለት ነው። ነፃ ሴት ነች። ደፋሪዎቹ እነማን ናቸው? ደፋሪዎቹ ማን ናቸው? እዚህ ጋር ባለጌዎች ይላል እኮ፣ በባለጌዎች ይላል። ቴንክ ዩ። አሁን ልብ በል። ደፋሪዎቹ ባለጌ ናቸው አንድ በል። መከናነቧ ደግሞ እንድትታወቅ ይረዳታል ሁለት በል። ደፋሪዎቹ ማን ይሆናሉ መሰለ? ሰሃባዎቹ ከመከናነባቸው በፊትም ደግሞ ያውቁ እንደሆነ እንደነበር አሁን በሐዲስ አመጣልህና ባለጌዎቹ ማን ይሆናሉ ማለት ነው? የነብይ ሰሃባዎች ይሆናሉ ማለት ነው። ግልጽ አድርጎ ድገመው ያልከው ግልጽ ላድርግልህ። ሐዲሱን ክፈትልኝ ጲላጦስ ሰዛ የወረደበትን ልብ በለው። እንዲታወቁና እንዳይደፈሩ ነው የተፈለገው አይደለ? የልብሱ ምክንያት በማን? በባለጌዎች። መልካም፣ በባለጌዎች ልብ በሉ። በባለጌዎች ይሄን ያለው ቁርአን ነው። አሁን ቁርአኑ ላይ ነው። ይሄ ቁርአኑ ላይ ነው። አዎ። ስለዚህ በባለጌዎች እንዳይደፈሩ እንዲታወቁ ልብሱ አስፈላጊ ሆነ። ስለዚህ ዑመር ባለጌ ነው፣ ደፋሪ ነው ማለት ነው። ይሄ ቁርአን የወረደው በሱ ምክንያት ነው። ከመከናነቧ በፊት አስቀድሞ አውቋታል ሳውዳን፣ ያውም የነብዩን ሚስት ይመኝ ነበር ማለት ነው። ቁርአኑን ክፈት፣ ሐዲሱን ክፈት። እሱን እዚህ ቁርአኑ ላይ እንጨርስ። ቁርአኑ የሚል ካለ ቁርአኑ ከዛ ውጭ የምታመጣውን ነገር ሪጀክት ማድረግ ይችላል። አዳምጥ። ምክንያቱም ከመልበሷ በፊት አውቄሻለሁ ብሏታል። ቁርአኑ ደግሞ ምንድነው? ከለበሳችሁ በኋላ ነው የምትታወቁት ይላል። ሐዲሱ ደግሞ ምንድነው የሚለው? ከመልበሱ በፊት አወቅኩሽ ይላል። አውቋታል። ቀጥል ጲላጦስ። መልካም።
ሰሒህ አልቡኻሪ 146ኛው ሐዲስ ነው። እንዲህ ይላል። የተራኪው አይሻ ነች። The wives of the prophet used to go to Al-Mansai, a vast open place near Baqi at Medina, to answer the call of nature at night. የነብዩ መሐመድ ሚስቶች በሙሉ አልመንሳ የሚባል ሰፊ ሜዳ ላይ መዲና አካባቢ የሚገኝ ባቂ የሚባል ቦታ ላይ ካካ ወይም ሽንት ለመሽናት ምናምን የሚሄዱበት ቦታ ነበር ይላል። ኦመር used to stay to the prophet, ኦመርም ለመሐመድ እንዲህ ይለው ነበር let your wives be veiled, ሚስቶችህ ይሸፈኑ but Allah apostle did not do so, ነገር ግን ያላ መልእክተኛ አላደረጉም እንዲሸፈኑ አላደረጉም። one night ይላል አንድ ቀን ሳውዳ ቢንት ዘማስ the wife of the prophet, ሳውዳ የመሐመድ ሚስት went out at Isha times and she was told lady ብሎ ያስቀምጣል። በኢሻ በጸሎት በዛ ሰዓት ላይ ረጅም ሴት ወደዛ ሄደች ወደዚህ ቦታ ላይ እና ረጅምም ነበረች ይላል። she was a tall lady. ኦመር addressed her and said I have recognized you ይላታል። ኦመር እንደዚህ ያላት አውቄሻለሁ ለይቼሻለሁ ይላታል። በቁመቷ ማለት ነው። ኦሬዲ እሷን ለይቶ ኦ ሳውዳ he said so as he desired eagerly that the verse of al hijab or the observing of veils by the Muslim women may be revealed. ኦመርም ምን አረገ ተመኘ ብሎ ነው የሚለው። ምን ብሎ ኢገርሊ በጣም በጣም ከልቡ ተመኘ። ምን የሂጃብ አንቀጽ እንዲወርድ ተመኘ። ኦመር ነው። መሐመድን ነግሮት አላወረደም ነበር። አሁን የሚመኘው ኦመር ይሆናል ማለት ነው። so Allah revealed the verse of al-hijab, a complete body cover excluding the eyes, አይን ብቻ ሲቀር ያለውን ይሸፈኑ የሚለውን አንቀጽ አላህ አወረደ። ስለተመኘ ኦመር ሙሉ በሙሉ ከዚህ በፊት የወረደው አለ። ጀምስ ወይ ሳውዳን ኡመር ከተከናነበች በኋላ ነው ያወቃት? ከመከናነቧ በፊት ነው ያወቃት? ከመከናነቧ በፊት። ቴንኪው። ቁርአኑ ደግሞ ይሄንን የሚያደርጉት ባለጌዎችና ደፋሪዎች ናቸው ይላል። ባለጌዎች ናቸው ይላል። ስለዚህ ኡመር ምንድነው ማለት ነው? ሰሃባ ባለጌና ደፋሪ ነው እንትናን ይመኛት ነበር ማለት ነው። ሳውዳ ነው ስለመመኝ አንደኛ ስለመመኘት እዚህ ጋር ምንም ነገር የለም። አውቄሻለሁ ነው። ቁመቷ ረጅም ስለሆነ ስትሄድ አያት አውቄሻለሁ ሳውዳ እንደሆንሽ ነው። ከዛ ውጪ ቁርአኑ መፍትሄ ብሎ ያስቀመጠው ለምንድን ነበረ? ሰዎች የሚያውቋቸው መቼ ነበር ነው የሚለው? ከተሸፈኑ ነው። ኡመር ግን አስቀድሞ ነው ያወቃት። ስለዚህ የቁርአኑ እንትኑ ፉርሽ ነው። ከተሸፈኑ ነው ኖ የማይገናኝ ነገር ነው እያገናኘው ያለው። ለምን አላገናኘው? መፍትሄ ብሎ የመጣው ጲላጦስ ለዚህኛው ተመለስና ተፍሲሩን ታዘጋጅልኛለህ። ደግሞ ቀጣይ ጠበሪን አዘጋጅልኝ። ቁርአኑ እንደ መፍትሄ የመጣው ምን ነበረ? ሶሪ ቁርአኑ እንደ መፍትሄ የመጣው ምንድነው? እሱ እንዲለዩ ነበር። ነጻሴም መሆናቸው እንዲለዩ ነው። ያው ባሪያ እንዳልሆኑ እንዲለዩ ነው። ያ በቀላሉ ላስረዳ ወንድማችን። አንድ ደፋሪ ሰው ነገር እኮ ነው። ያው አንድ ደፋሪ ሰው ይሄ መፍትሄ የሆነው ለማን መሰለህ? ደፋሪዎቹ ሙስሊሞቹ ነበሩ። በቀላሉ ላስረዳ። በቃ ደፋሪዎቹ ሙስሊሞቹ ነበሩ። ነገር ግን የራሳቸውን ወገን ላለመድፈር ሲሉ ልክ ሳውዳን ደጋግሞ ኡመር እየሾፋት የነብዩ ሚስት ስለሆነ ስለተዋት እንደዛ ሁሉ የራሳቸውን ላለመድፈር ሲሉ ይሄን መፍትሄ ያመጡ መለያ ማለት ነው። ሌሎች ሴቶች ቢለብሱ አይፈቀድላቸው። ምክንያቱም በራስ መንገድ እየተነተንከው ነው። በነገራችን ማስረጃ ሰጣለሁ፣ ችግር የለውም። በራስ እንትን የሰጠኸኝ መረጃ አንደኛ ኡመር ባለጌ መሆኑን አያሳይም። ችግር የለውም። ባለጌ መሆኑን አያሳይም። ምክንያቱም እኔም ላስረዳ። እንጨርሳ። አሁን አንተ ቀደም ኡመር ባለጌ መሆኑን ልታሳየኝ ነው የመጣው። እዚህ ጋር ግን ኡመር ባለጌ መሆኑን የሚያሳይ ነገር የለም። አውቄሻለሁ ነው። ረጅም ስለሆነች ለይቼሻለሁኝ፣ ማን እንደሆንሽ ለይቼሻለሁ ነው። ከዛ በኋላ እንድለብሱ ፍላጎቱ ቬል እንዳደርጉ ፍላጎቱ አደረበት ነው። ከዛ ውጪ በኡመር ፍላጎት ወረደ ምናምን ፈለገ እንጂ እንዲወርድ አዘዘ የሚል ነገርም የለም። እንዲወርድ ሄዶ ሪከመንድ አደረገ የሚል ነገርም የለም። ስለዚህ በመሃል ጀምስ አለ አየነው እኮ አዲሱ ላይ መልሰው ሪከመንድ አደረገ የሚለው ፕሊዝ ቆይ
አንዴ እሺ ኢገር ማለት ፍላጎቱ አደረበት እንዲሸፋፈኑ ፍላጎቱ አደረበት ሂጃብ እንዳደርጉ ይገር ማለት ምን ማለት ነው? ይለብሱ ፍላጎቱ አደረበት ነው። አስቀድሞ ሄዶ እኮ ነብዩን ደግሞ ቆይ ሪከመንድ አላደረገም ብለሃል። ነብዩን አስቀድሞ ምን ብሎታል? ሚስቶችህ ይሸፈኑ እዘዝ ብሎታል እኮ። ሪከመንድ አላደረገም ነው ያልከው አይደል? ሄዶ እንደውም ዑመር ምን ብሎታል? እንደ ትእዛዝ ነግሮታል። በኋላ እንደውም አላህ ከኔ ጋር በሶስት ነገር ተስማምቷል ብሎም ይላል። ከሷ በፊት ነው ከሷ በኋላ ከዚህኛው ሐዲስ በፊት ነው ከዛኛው እዚሁ ሐዲስ ላይ አይ ቲንክ እዚሁ ሐዲስ ክሮኖሎጂካሊ ስታስቀምጠው ሐዲሱን አንብበው አንዴ። ሐዲሱ በግልጽ ነው ያስቀመጠው። ቀድሞ ምን ብሎ ሄዷል? ሌት ዩር ባይ ዋይፍስ ይኸው ላስምረድ ሚስቶችህ የሸፍን ሚስቶችን ሸፍን ብሎ ሲለው ነብዩ መሐመድ ዲድ ናት ዱ ያው እዚህ ጋር በደንብ ይታይ ከሆነ ዲድ ናት ዱ ሶ አላደረገም እንደዛ። ቀድሞ ማን የተናገረው? ዑመር። እንደውም አንዴ ብቻ አይደለም በነገራችን ላይ የሚለው ዑመር ዩዝድ ቱ ሴይ ነው የሚለው እንዲህ ይል ነበረ ደጋግሞ ነው። እንግዲህ ያ ዋን ታይም ኢንሲደንት ብቻ አይደለም ሚስቶችን ሸፍን እያለ ነበር። መሐመድ አላደረገም። ሐዲሱ ላይ በግልጽ ነው። ከዛ በኋላ ነው ብሎት አልሰማ ሲለው አላህ ያወረደው መጨረሻ ላይ ሲመኝ ማለት ነው። ምን ላይ ኢገርሊ ዲዛይር ሲያደርግ ማለት ነው። ቀጥሉ። መልበስ አለባቸው። ምክንያቱም አንድ ሰፈር ላይ አሁን ገጠር ለምሳሌ ስንኖር አንድ ተቀራራቢ ቤቶች ናቸው ያሉት። የሳንበዲ ሚስት ለምሳሌ በገጠር ደጅ መውጣት ወይም ደግሞ እንትን ምንድነው የሚባል ስም አለው የተለያየ ስም። ስለዚህ ሳንበዲ ሲሄድ ያኛው ከጓሮ ሆኖ ያያል። በገጠር እንኳን አሁን እንዳሁኑ አይደለም፣ አሁንም ድረስ ይታያል። በገጠር ይሄ ሳንበዲ ለደጇ ይባላል፣ በእኛ አካባቢ ነው ምናምን ይባላል። ሲወጡ ሳንበዲ ያያል፣ በርቀት ያለውም ሰው ያያል። ስለዚህ ቢለብሱ ጥሩ ነው የሚል እንትን ነበረው። ሳውዲ እኮ የወጣችው ጀምስ ሳውዲ የወጣችው እኮ ይዝቱ ማለት በተደጋጋሚ ያያቸው ነበር። ቢለብሱ የተሻለ ነው ብሎ ያስብ ነበር ነው። ምክንያቱም አንድ ሰፈር ነው የሚኖሩት። ጀምስ አይደለም እንደዛ አይደለም። ይል በደንብ አዳምጠኝ። ቦታው በግልጽ ተናግሯል። ላይፍ ስታይሉን ማወቅ አለብህ እንጂ ሜታ እሺ ችግር የለውም። የነበረውን ላይፍ ስታይል ኖርማል ቦታ አይደለም። ኖርማል ቦታ አድምጠኝ ጀምስዬ፣ ችግር የለም። ኖርማል ቦታ አይደለም። አሁን የነብዩ መሐመድ ሚስቶች የሄዱበት የነበረ ቦታ ነው። ምን ሊያረጉ ካካቸው ማታ እኮ ሲኬድ እኮ ይታያል እኮ በገጠር እኮ አሁንም ድረስ ሳንበዴ ወደ ጓሮ ሲሄድ ይታያል እኮ። ሌላ ሰው ጎረቤቱ ያየዋል። ይሄ ገጠር አሁን ያለውን እኮ አይደለም ያልኩ። ይሄ ሜዳ ነው እኮ ይል የተሸፈነም አይደለም ሜዳ ነው። ቦታው የሚታወቅ ቦታ ነው። ሰዎች ካካቸው እንኳን ሜዳ ሆኖ ይታያል ቦታ ነው። ለምን ዑመር ሄዳል ነው የነብዩ መሐመድ ሚስት ልትጸዳዳ ሄዳ እሱ ሁሉ ጊዜ የሚየው ለምንድን ነው ነው አሁን ጥያቄ ነው። ዑመር ፒላድ ወንድሜ ይኸውልህ፣ እኔ የገጠር ልጅ ነኝ በደንብ ስለማውቀው። ምናልባት እናንተ ከተማ ከሆናችሁ ላታውቁ ትችላላችሁ። አንድ መንደር አካባቢ ለምሳሌ የአንዱ ግለሰብ ጓሮ አለው ወይም ደግሞ የሆነ የኮመን እንደ ግሬዚንግ ግላንድ ያለ እዛ ሴቶች ማታ ማታ እየሄዱ እንትን ሊያደርጉ ይችላሉ። ሰው ሲገባ ወይ ሰው ሲሰተር ምናምን ሽንት ተጠቅመው ምናምን ሊመጡ ይችላሉ። አንዷ ሴት ስትሄድ ሌላው ያያል። በቃ አሁንም ድረስ እንደዛ ነው ይታያል። ጎረቤቱ ወደዛ የሽንቷ ይዛ ስትሄድ ይታያል። ይሄ በጣም ቀላል የሆነ እንትን ነው። ገብቷል? ለምን እንደምትሄድ ይታያል። አሁንም እኮ ይታያል። በቃ ሳንበዲ ውሃ ይዛ ስትሄድ ወይ ምናምን ይታወቃል። ያንን አይቷል። ቢለብሱ የተሻለ ነው ቢል የሚል ሪኮመንዴሽን ሰጥቷል። ጀምስ ችግር የለውም እንደዛ ይሁን ብለን እንውሰደው። የለየበት ምክንያት ግን ሴቶቹ ምን ያደርጓቸው ሞለስት ያደርጓቸው ነበረ፣ ይላከፏቸውና እንትን ያደርጓቸው ነበረ። እና ከሚላከፉት ውስጥ ስለሆነ ነው ዑመር እዛ ውስጥ የተገኘው። መላከፍ የሚል የለውም እዚህ ካለ ዑመር ይላከፍ እንደነበር የሚያሳይ ነገር ካለ እከተላለሁ። አለመቀበልም ይችላሉ። በነገራችን ላይ እዚህ ጋር ቁርአን ስላልሆነ ሪጀክት ማድረግም ይችላሉ። ይሄንም ታሳቢ ማድረግ ይኖርባቸዋል። ቡኻሪን ሪጀክት ማድረግ ይችላል ካለስ ከቁርአኑ ጋር ማች እስካልተቃረነ ድረስ ቀበለዋለሁ። የሚቃረን እስከሆነ ድረስ ደግሞ ሪጀክት ማድረግ ይችላሉ። ግን ካሳየኝ ኦኬ አትችልም። እንደማትችል ስለማቀኔ 1001 ጥያቄ ጠይቃለሁ። ቁርአን ላይ አንድ ጻፍ መልስ ትወጣለህ። ቁርአን ላይ ቆማለሁ ካልክ ኤኒዌይስ አንድ ጠበሪና ነው እንትኑን እዚህ ነው የወረደበትን እንትኑን አድርገው። አሁን ባለጌ ለማድረግ የሄድክበትን ርቀት እኮ ነው እየተከራከርኩ ላይ ያለሁት። የለም ማለት እዚህ ጋር አሁን እንደ ባለጌ ዑመር ባለጌ ስለነበር ነው
ተስማምተናል እኮ ይኸውልህ፣ አንተ ላወቀው ያልገባ ነገር አለ። ሜቢ ምንድነው እሱ ቁርአኑ ላይ ከለበሱ ነው የሚታወቁት ይላል፣ ይለያሉ ይላል። ሐዲሱ ግን የወረደበት ምክንያት ምንድነው ስንል ከመልበሳቸው በፊት ነው የታወቀችው። ስለዚህ የቁርአኑ መውረድ ኢሬሌቫንት ነው። አሁን ደግሞ አዲስን ሳውዳ አሁን አዲሱን ሳውዳ ምን አንብብለት። ያውቃታል? ረጅም ስለሆነች ማታ ስትሄድ አውቄሻለሁ ነው። አዳምጥ። አሁን መዲና ላይ ስንት ረጅም ሴት አለ እንዴ? ሳውዳ ብቻ ነች እንዴ ረጅም? እንዴ ነው ነገሩ? እሺ ለማንኛውም ተፍሲር አጣባሪ ነው ይታይ ከሆነ ኢብን ጀረር አጣባሪ ሶቷ አህዛብን ማለት ነው 59ኛውን የፈሰረበት ነው። ከላይ አንቀጹን ያስቀምጣል። ከዚህኛው ልጀምር። Allah the Almighty says to his prophet Muhammad, peace and blessings be upon him. O prophet, tell your wives to your daughters and the women of the believers not to imitate the slave women in their dress when they go out of their homes to relieve themselves ብሎ ያስቀምጣል። uncovering their hair and faces ነብዩ መሐመድ ሚስቶቹን ሁሉንም እና ልጆቹንም እንዳለ ነገራቸው። ምን ብሎ ነው የሚላቸው? ከባሪያ ሴት ሎክ ኢሚቴት ማድረግ ማስመሰል ነው። ኢሚቴት the slave women ያረጉ ነገራቸው። ባሪያ ሴቶች ራሳቸውን ገልጠው ስለሚወጡ ማለት ነው። ኤንድ ከቤታቸውን ሲወጡ ካካቸው ሪሊፍ ነው የሚለው ካካ ወይም ሽንታቸው ሊሸኑ ሲሉ ማለት ነው። ኤንድ አንከቨር their hair and faces ጸጉራችሁንና ፊታችሁን ሃርምፉል ስፒች ብሎ ያስቀምጣል። ባሪያ ምናምን ከሆነች እንደፈለጉ ሊያረጉ ማለት ነው። እሱንማ ነግሬሃለሁ እኮ እንዲለዩ የሚለው አንዱ እንትን እሱ ነው። ነፃ ሴትና ባሪያ መሆናቸውን እንድትለዩ ለብሳችሁ ውጡ ነው። እሱንማ ቅድም ነግሬሃለሁ እኮ። ነፃዋን ምን ማድረግ ይቻላል ማለት ነው? እንትን ሶሪ ባሪያዋን ሁሉንም አሁን በዚህ አንቀጽ መሰረት ነብዩ አንቀጽ የሚወርደው ለምንድን ነው? ሙስሊሞቹም ባሪያዎቹም ሴቶች አንድ ላይ ሲወጡ ሙስሊም ወንዶቹ ተቸግረው ነው አለመለየት። አሁን ባለጌ የተባሉት ወንዶች ማለት ነው። ባለጌዎቹን ያለፏችሁ ልበሱ፣ ከለበሳችሁ ፍሬው ማን መሆናችሁ ይታወቃል። እና ብዙ ሰው ላይ ባለጌዎቹ ላይለፏችሁ ይችላሉ ነው። ብዙ ሰው ሳይሆን መፍትሄው ባለጌዎቹ ላይለፏችሁ ይችላሉ። ጀምስ መፍትሄው የመጣው ለሙስሊም ወንድ ወይ ነው፣ ባሪያን ከጨዋዋ ለመለያ ነው። ስለዚህ ባሪያዋን እንደፈለገ እንትን ማድረግ ይችላል። መልካም የለም እያነበብከው እኮ ነው። ሳውዳን እንዲለዩ ኦኬ። እዚህ ጋር ባሪያዎቹን አራ ሲደረጉ ወይ ደፈሩ የሚል ነገር የለም። እንዲለዩዋችሁ ልበሱ እንጂ ስለ ባሪያዎቹ መደፈር ነፃነት ምናምን እዚህ ጋር የሚሰጥ ነገር የለም። እዚህ ጋር ያው በመጀመሪያ ደረጃ ባሪያዎቹ መልበስ አይፈቀድላቸውም። ባሪያዎቹ በየትኛውም ሁኔታ ላይ መገናኘት ቁርአን በየቦታው ነው የሚፈቅደው። ሜቢ እሱን አታውቅ እንደሆነ እንደ አዲስ እንደገና ማስተማር አይጠበቅብንም። ምታውቅ ከሆነ ሌላ ሰው አይደለችም። ሌላ ሰውማ እኮ አሁን ለምሳሌ አንድ አይሁድ የሆነ ሙስሊም ሴት ስለተከናነበች ተከናንባለች እና እሷን ልተውና ሌላ አይሁዳዊትን ልድፈር ብሎ አይልም። ልብ በል፣ አይሁዳዊ ሆኖ ሙስሊም ስለሆነች ሂጃብ ስለለበሰች እሷን ልተውና ሂጃብ ለብሳለች እቺ ሙስሊም ነች ብሎ አይሁዳዊትን አይደፍርም። ነገር ግን ባሪያዎቹም እኮ ሙስሊም አዳምጥ። ነገር ግን ሙስሊሙ የራሱ ወገን ላለመድፈር ሲል ወይንም ላለመገናኘት ላለመልከፍ ሲል በመለበሰችው ለያትና ያለበሰችውን እንዲገናኝ ነው። ስሌቮቹም እኮ ሙስሊሞች ናቸው፣ ባሪያዎቹ ሙስሊሞች ናቸው እኮ። እዚህ ጋር ስለ ሃይማኖት አልተነሳም። ስለ ፍሪ ውመን እና ስለ ስሌቭ ውመን እንጂ ስለ
አብረው ነው የኖሩት። ያቃታል አልኩህ እኮ ያቃታል። ገብቶሃል አይደለ? አየ ማታ ስትሄድ አያት አውቄሻለሁ ረጅም ስለሆነ ይችላል እኮ በቃ እኔ ጎረቤቴን ማታ በዛ ስታልፍ ቃል ያልፋለች ጨለማ ቢሆን አላለም እንዴ? ያለውን ነገር ያወሳሰብከው ስላወቋቸው እኮ ለወዳጃችን ጀምስ ይኸውልህ ስለሚያውቋቸው ልብ በል። በዚህ ምክንያት ሙስሊም መሆናቸውን ያውቁና ሙስሊሙን አታካ ያደርገን ሙስሊም አይልም። እስሌቦቹም ባሪያዎቹ ሙስሊሞች ሊሆኑ ይችላሉ እኮ። አዳምጥ፣ ማስረጃ ልታመጣልኝ ትችላለህ? ባሪያ እንደዚህ ሙስሊም ሆነው ይችላሉ፣ ተዛ ወዲያ እንደዚህ ይለብሳሉ አይለብስም የሚል የለም። ሃይማኖትም የለም እዚህ ጋር ሃይማኖት አልተነሳም ጭራሽ። እዚህ ጋር ሃይማኖት አልተጠቀሰም። ጁሽ ክርስቲያን የሚል ነገር አልተጠቀሰም። እዚህ ሐዲስ ውስጥ አነበብ ነው አይደለ? ለጋራ እስሌምና ፍሪው ማን ነው? ላሳይ ያሰኖፍ ሞት አትጮኸውን አንተ ነብይ ወይ ለሚስቶች ለሴቶች ልጆችም ለምእመናን ከሙስሊም ውጪ ምእመን የሚባል አለ? ማይክን አንሳ። ከሙስሊም ውጪ ሌላ ምእመን የሚባል አለ? ምን አልከኝ? ከሙስሊም ውጪ ምእመን የሚባል አለ ወይ? የለም። ሁሉም በየሃይማኖቱ ምእመን የሚለው ያው አማኙ ነው። እና ከየት አምጥተው ነው ስለ ሃይማኖት አወራም ክፍሉ የምትለኝ? ምንድን ነው እሱ? ይሄን ክፍል አንብበታ። ስለ ምእመን ያወራል አያወራም? ስለ ሙስሊም ያወራል አያወራም ክፍሉ? ቆይ እድል አልሰጥም። ካሁን ታገኛለህ። ስለ ምእመን አይደለም ስለ አማኝ ነው የሚያወራው አይደለም? አንተ ቆይ ላምበው። ለምእመናን ለሚስቶቻችሁ ለሴቶች ልጆችም ለምእመናን ሚስቶችም ከመከናነቢያዎቻቸው በላያቸው ላይ እንዲለቁ ንገራቸው። ለምእመናን ሚስቶችም ነው ለሚስቶቻችሁ ማለት ነው። ለልጆቻችሁና ለሚስቶቻችሁ ነው። ችግር የለም ይልህ ቆይ ሂዴ አቀው መጥቶ ሊከራከረኝ እንትን ይላል። ነብዩ ስንት ሚስት ነው ያለው? ቆይ ለሚስቶቻችሁ አለ። ከዛ ለምእመናን ሚስቶቻችሁ ማለት እሺ፣ ነብዩ ስንት? ሁለት አይነት ዘርፍ ነው እንደ ሚስቶች። እየተተዋተበ አስተካክሎ እንደገና ደግሞ አሁንም እኔን እንትን ሊለኝ ይፈልጋል ማለት ነው። ስለ እንትን አወራም ይለኛል። ያው ክፍሉ በደንብ ተረዱት። ያው የሚለዩቸው ሙስሊም ወገኑ መሆኑን እንዲለዩ እንዲያውቋቸው ነው። ልብ በሉ፣ ሙስሊም ወገናቸው ከሆነ ያውቋቸዋል። ከዛስ እነሱን አታካ አያደርጉም። አቺ ሙስሊም ነች ብለው የራሳቸው ወገን ስለሆነ እነሱን ይተውና ሌሎቹን ባሪዎችን እንደዚህ ይገናኛሉ። ሜቢ ከፍ አድርገው እሱ ላይ ያስቀምጠው ጠበሪ አይ ቲንክ የሚያስቀምጠው ይመስለኛል። ጠበሪ ቁጭ አድርጎታል። ቴል ዩር ዋይፍስ አለ። ከፍ አድርገው ኤንድ አለ ኖ ዳውተር አለ ኤንድ ውመን ኦፍ ዘ ቢሊቨርስ ከፍ አድርገው እሱን አይደለም እሱን ተወው። እሱማ ዝም ብሎ ልጁ አንብቦ ማያውቀውን እኮ ሊወያይ መጣው ዘሎ ጥልቅ ብሎ ከአንዴም ሁለቴ ከፍ አድርገው። እሺ ከፍ አድርገው አይ ቲንክ የትኛውን ይፈልጋል? ሞለስት እንደሚያደርጓቸው ነገር ኪወርድ ላይ ሰርች አድርገው። እስኪ መዲና ምናምን በልና ወይ ሰርች አድርገው። ነብዩ መዲና ሄደው ነው ይሄ ነገር የገጠመው። አይ ቲንክ ጠባሪ ላይ ይመስለኛል፣ ወይንም ቼክ አድርገዋለሁ። ኦኬ እዚህኛው ጋር አይደለም። ፔጅ ዋን ላይ ነው አይደለ? ፔጅ ዋን ላይ ነው። ስንት ላይ ነው ያየው? አይ ሙሉ ፔጅ ነው እኔ ጋር ያለኝ። ጠባሪ ጋር የለ። ይመቻቸው። ግን እኔ እያስተማርን መሆኑን አሁን ትንሽ ግራ እየገባኝ ያለው ነገር ሰው አስተምሮ እንዴት ይወያያል? አስተምሮ ክርክር አለ እንዴ? በጣም 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 የሚያደክመው ነገር ምንድነው? ከሰዎች ጋር አስተምሮ መከራከር በጣም በጣም ነው የሚያደክመው። አሳይታችሁ አይልም ብለዋችሁ ከዛ ይላል ተባብላችሁ ከዛ ነው
ክርክሩን የሙግቱን ሐሳብ ደግሞ የምትገልጡላቸው ማለት ነው። ከሙግቱ በፊት ትምህርቱ ይቀድማል። which is very weird እኔ አላቅም እንዴት እንደሚደረግ በትምህርት ስርዓት ራሱን አይቻ አላቅም እንደዚህ አይነት ነገር ቀድሞ ተከራክሯችሁ ከዛ አይ ክርክርህ እኮ ልክ አለመሆኑ ለማሳየት አይ ያመጣው ማስረጃ እንደዛ አይልም ያመጣው ማስረጃ እንደዛ አይልም እንዴ ያው ወንድም ይላሳየ ከዛ ማስረጃውን ተሰዩታላችሁ ጠባሪ ላይ አለ ጠባሪን አልተፍሲር ላይ ክፈትልኝ እሺ ጠባሪ ምን ብሎ ነው የሚያመጣው ክፈተው ጠባሪን ክፈተው አልተፍሲርን ክፈተው ኦኬ እሺ አልተፍሲር በነገራችሁ ላይ ባሪያ ሴት አግኝቶ መንገድ ላይ ዑመር ይጠይቃታል ያው ይሄንን መለያ ካሉ አንቺ ሴት ባሪያ ነበርሽ ወይ መቼ ነው ይሄንን ሂጃብ የለበስሽው ሲላት ነፃ እንደወጣች ይጠይቃት ነፃ አልወጣውም ትለዋለች እና ሄዶ አርጩሜ ያመጣና አናታናቷን እየቀጠቀጠ ጅልባቡን ያስወልቃታል ማለት ነው ይሄን ያረገው ማን ነው ያው ራሱ ዑመር ነው ኢማጂን ሴት ናት ዞሮ ዞሮ ባሪያ ያው እስልምና የባሪያ አስተምሯለሁ ግን ሴት ናት እቺ ሴት እና ራሷን በመሸፈኗ ይሄ ነገር ክልክል እንደሆነ ይነግራትና አውልቅ ይላታል እሷ ደግሞ አላውልቅም ትላለች መልበስ ፈልጋለሁ ራሴን መሸፈን ፈልጋለሁ አላውልቅም ስትል ዱላ መጣና እስክታወልቀው ድረስ አናታን ጭንቅላቷን መታት ይላል መጨረሻ ላይ አወለቀች ብሎ ሐዲሱ ይናገራልና እስልምና ለሴት እንዴት ነው እንደዚህ አይነት ክብር የሚሰጠው ብለን ሌላም ጥያቄ ቫይስ ቨርሳ ማንሳት እንችላለን ያው ጳላዲ መታቆ ከሆነ ሐዲሱን ማለት ነው አዎ ሲጀመር ጀለስ እኮ በጣም የሚቃወመው ጡታቸውን ከላይ አርገው እንደሄዱ ነው የሚሄደው እሺ አነስ ቢን ማሊክ በሌላኛው ሐዲስ ምን ይላል የዑመር ባሪያዎች አለ ጸጉራቸውን ገልጠው ከወገብ በላይ እርቃናቸውን ሆነው ማለት ነው የዑመር ባሪያዎች ጸጉራቸውን ገልጠው እንዲጡታቸውን እንዲ ያንገጫገጩ ያገለግሉን ነበር ብሏል እነዚያን እንግዲህ የእስልምና ወርቃማው ትውልድ ሰዎች ናቸው የመሐመድ ሰሃቦች ማለት ነው ጡታቸውን ያንገጫገጩ ያገለግሉን ነበር ብሎ አነስ ቢን ማሊክ ራሱ ያ ኦቨርኦል ሐሳቡ ምንድነው እሱ ለቢቴርበታለ ያ ቢውድ ያደርጓቸው ነበር ከላይ ጀምረህ አንበባው ትንሽ ከላይ ቆይ መለስ አድርገው ወደታች ምንድነው እሱ አንተ ጋር የሚበዛብኝ እኔ ሁሉንም ረጅሙን አንድ ላይ ነው የሚያመጣልኝ ነገር ሁሉንም ነው የሚያወርደው እኔ ጋር አንድ ላይ ነው የሚያወርድልኝ ኦኬ ጭብጥ ሐሳቡን ልንገራችሁ እሺ ሙሐመድ ወደ መዲና ይሄዳሉ ወደ መዲና ከሄደ በኋላ ሚስቶቹ ሽንት ቤት ሲሄዱ መንገድ ላይ በር ላይ ቁጭ ብለው ወንዶች ሴቶቹን እንደማንኛውም ሴቶች ይለክፉበት ነበረ ከዛ በኋላ ነው ይሄ ቁርአን ክፍል የወረደው ይለናል ስለዚህ ከነኛ ውስጥ አንዱ ዑመር እዛ ቁጭ ብሎ ከሚለክፉት ውስጥ ነበር ማለት ነው ይሄ ፍንዳታው ናችሁ ድደ ማስጫ ምናምን ሲባል ሰምታችኋላ ቁጭ ብለህ ተሰባስበህ ጎረምሳ ጋር መንገደኛ ሲያልፍ እንትን እንደምትለው እንደዛ ነበሩ ሴቶቹን አቢዩዝ ያደርጓቸው ነበረ ዑመር ግን ስለለያት እሷን ሚስቱ የሙሐመድ ሚስት መሆኗን ሽንት ልሸና ሲመጡ ይለየዋቸዋል እሷን ስለለያት መልከፍ አልቻለም ማለት ነው ሄዶ አንቺን አቅሻለሁ ይላታል ደጋግሞ ማለት ነው አንብበው ክፍሉን ያንተ በጣም ያስጠላል ግን ባጭሩ ያመጣው አሪፍ ነው በዋን ለምን አከፍተው ሐዲሱ ከበለካለ ኦኬ በፔጅ ዋን ነው ቆይ ሐዲሱ አይደለም እንትኑን ነበር ነው ያልኩ ፔጅ ዋን እንድታደርገው እሺ ቀጥል እሺ አንብበው ኦኬ ፔጅ ዋን ነው እሺ ቀጥል ረጅም ነው በጣም እኔ ጋር በጣም አጭር ነው አንተ ጋር እንዴት እንደዚህ ሊረዝም ቻለ እኔ አጣየው ቼክ አድርገው ሜቢ ተፍሲር ተሳስተ እንደው ሌላ ተፍሲር ቁርጡቢ ምናምን እንደው ነው ጠባሪ ነው እሺ ያሳየኝ ነው አይኔ ነው አንተ ጋር ተለቀቀኝ ነው ወይስ የሱራ የቀደሙ ሱራ ነው እንትን ሱራ የከፈተው 33 ትክክል እሺ መዲና በለና ሰርች አድርገው እሺ ኪወርድ ወደ መዲና በሄደ ሰዓት ነው የኬዝ የገጠመው እና እዛ አካባቢ ላይ ደግሞ ገና በደንብ ሴት ያላገኙበት ሰዓት ስለሆነ ገና ዝም ብለው የሚለክፉበት ነበረ
እሺ ፔጅ 2 ላይ ለምን ፔጅ 1 ላይ የለም? ፔጅ 1 ላይ የለም መዲና። ኦኬ እሺ መዲና የሄደበት ፓርት አለ ይኸውና አይ ቲንክ እሺ አመባው ሃርም ይደረጉ ነበር ብሎ ነው ለዛ የሚያስቀምጠው። ቀጥል በቃሽ። እሺ even Humayd narrated Hakim narrated to us on the authority of Anbasa on the authority of someone who narrated to him on the authority of Abu Salim who said the prophet may God bless him and grant him peace came to Medina and to a place other than his own when it was night the wives of the prophet may God bless him and grant him peace and would go out to take care of their needs and some men would sit on the road to spin. Then God revealed, O prophet, tell your wives and your daughters and the women of the believers to bring down over themselves part of their outer garments, meaning they would cover themselves with their outer garment so that the slave woman would be distinguished from the free woman ብሎ ያስቀምጣል። ቆመው ወንዶቹ ምን ያደርጉ ነበር ይላል? ይዞሩ ነበር። ሴቶች ካካቸውን እኔኩ ካካቸውን ሲሉ ለምንድን ነው ወንዶቹ እየዞሩ ለማየት የሚሽከረከሩት ከተማው ላይ? ከሚያዩት ውስጥ ደግሞ ልብ በሉ ዑመር ነበር ማለት ነው። ዑመር ግን ለያት እሷን ያ ደጋግሞ ነው የሚለው ባይዘ ሐዲሱ ላይ ኦማር ዩዝድ ቱ ሳይ ነው የሚለው ደጋግሞ ነው እንደሚል ነው የሚያስቀምጠው ሁሌ እንደሚነግረው ማለት ነው መሐመድን። ያ ለዚህ ነው ደጋግሞ የሆነበት ምክንያት ምንድነው? ደጋግመው ሴቶቹን ይለክፉ ነበር እና ሰሃባዎቹ ናቸው የሚያደርጉት። ሊሰማው አልቻለም። በቃ ምንም ሊሰማው አልቻለም መሐመድ። በተቃራኒ መሐመድ ግን ተመችቶት ነበር። እኔ በጣም የሚገርመው ሚስቶቹ በሰሃቦቹ እንዲየታዩበት ራሱ ያሳፍራል። ሚስቱን እንኳን መከላከል አልቻለም። መጨረሻ ላይ ሼም ሲይዘው ነው። እኛው ግን የእነዚህ ሙስሊም ወንዶች ሽንት ቤትን እየመረጡ የሚዞሩበት መንገድ ከባድ መንፈስ ነው። አራቅም። ስለዚህ የማወቁ ትርጉም ምንድነው? እሱ እኔ እኮ አሁን ያልገባኝ ምንድነው? እሱ ሂጃቡ እንዲታወቁ ቢልም ዑመር አስቀድሞ አውቋታል። በቃ አውቋል፣ ለይቷል እኮ ምንም አስፈላጊ አይደለም። ለቀጣይ ማናቸው ደፋሮቹ ማናቸው? ራሳቸው ሙስሊሞች ናቸው። ነገር ግን ሙስሊም ሴትን ሙስሊም ወንድ እንዳይደፍራት ከነኛ ለመለየት ሲል ብቻ ነው። ለዚህም ነው ሌሎቹ ባሪያ ሴቶች ሲለብሱ ዑመር ይቀጠቅጣቸው ነበረ፣ ይደበድባቸው ነበር። ለምን ለበሳችሁ ብሎ ማለት ነው። ይጎትታቸው ነበረ። እንዲለዩ የተፈለገበት ምክንያት ምንድነው? እሱ በግልጽ ቁርአኑ ይለዋል፣ እንዲለዩ እንዲታወቁ ይላል። ለምን? እችኛዋን ነጥሎ ለማጥቃት ማለት ነው። አሁን እዚህ ጋር ማማያ አለች፣ እውነት አለች፣ ረሃማ አለች። ከነኚህ ውስጥ አንደኛው የተለየ ብለብስ በቀላሉ እነኛ ሁለቱም መለየት እንችላለን፣ እሷን መለየት እንችላለን ከነሱ። ረንደም ዝም ብለው ቢለብሱስ ግን አንለይም። ማን ምን እንደሆኑ መለየት ይከብደናል። ስለዚህ አሁን አንደኛዋ የተለየ ስለብስ ምን እናደርጋለን? የተለየ ለበሰችው እቺ እንዲህ ነች፣ ስለዚህ እሷን እንተውና እነኝን እናጥቃ ወደሚለው ይገባሉ ማለት ነው። አጥቂው አካል ተቃራኒ እምነት ቢሆን ኖሮ እንደውም ያንን በመልበሷ ይበልጥ ሊያጠቃት ይችል ነበረ። ግን ለካፊዎቹ ደፋሪዎቹ ራሳቸው ወንዶቹ ሙስሊሞች ናቸው። ለዛ ነው የራሳቸውን ወገን ነጥለው ላለመጉዳት፣ ሌላውን ለመጉዳት ሲል ይህንን መፍትሄ ያመጡት። ምክንያቱም ማሜ የእሱ ሚስቶች እንደዛ እየተደረጉ ስለነበር። ምናልባት እቺ ባሪያ ሴት እኮ ጥቃቱን ፈርታ ይሆናል አይደል ሂጃቡን የለበሰችው። አላህ ነፎ የነገራችሁ ምንም እኮ አሁን እኮ ራሷ ልትከላከል ነው የሞከረች ያለችው። አማራጭ የላትም። ተመሳስላ መሄድ ነው የፈለገችው። አስቸጋሪ ነው በኢየሱስ ስም። እኔ እንደዚህ አይነት መንገድ ላይ እሺ ያለን ካካ እያሉ የማየት
ይኸውና ሐዲሱና ማየት ይቻላል። ያው አረብኛ አናነብም ግን እንተረጉማለንና ምንድነው የሚለው? ዑመር አንዲት ባሪያ ሴት ጅልባብ ለብሳ አይቶ ይላል። ጅልባብ ለብሳ ያይና ይጠይቃታል። ነፃ ወጥተሻል ወይ ነፃ ነሽ ወይ ብሎ ሲጠይቃት እሷም ኖ አይደለሁም ትላለች። ከዛ ከራስሽ ጋር አውልቂ ይላታል። ከራስሽ ላይ አውልቂ ምኑን? ይሄንን ጅልባቡን ማለት ነው። አውልቂ ሲላት እሷ ደግሞ አውልቄና ጅልባብ የነፃ ሴቶች ብቻ ነው ብሎ ይነግራታል። እሷም አመነታች፣ እምቢ አለች ማለት ነው። ከዛ ሄዶ አለንጋውን ይዞ መጣ ይላል። ከዛ ጭንቅላቷን መታት ምን እስክትል ድረስ እዚሽ ጋር አለች። ምን እስክትል ድረስ እስክትጠለው ድረስ እስክታወልቅ ድረስ ጭንቅላቷን መታት ብሎ ይናገራል ማለት ነው። እዚህ ጋም ያለው ሐዲስ ምን አለ? ያው ሳሂህ ነው ባይዘው ሐዲሶቹ በጠቅላላ ትክክለኛ ሰንሰለት ያላቸው የሳሂህ ሐዲሶች ናቸውና አነስ ቢን ማሊክ እንዳስተላለፉት የዑመር ሴት ባሮች ጸጉራቸውን ገልጠው ጡቶቻቸውን እያንቀጠቀጡ ያገለግሉን ነበር ይላል። ኤኒዌይስ ይሄ ነው እስልምና። እነዚህ ሰሃቦች የመሐመድ ተከታዮች ናቸው እንደዚህ የሚያደርጉት። ባጭሩ እንድታዩት ነው። ስለዚህ ግልጽ እኮ ነው። መለየት ያስፈለገው ለዚህ ነው። ባሪያዊቷ ጡቷን እያሳየችው እሷን እንደፈለገ ሊገናኛት፣ ያችኛዋ ግን ሜቢ ሙስሊም የአንዱ የሚያውቀው ሙስሊም ሚስት ልትሆን ስለምትችል እሷን ከዛ ለመለየት ነው። ምንም የክብር ጉዳይ ምናምን አይደለም። እኔ በጣም የሚገርመኝና አሁን